ጠይቃለሁ። በጣም አመሰግናለሁ። እንደሰማችሁት ነው ክቡራን አድማጭ ተመልካቾቻችን ዶክተር ደሳለኝ እንግዲህ ባለፉት 5 ዓመታት በአጠቃላይ ጠቅላይ ሚኒስትሩ አጠቃላይ ለገዢው መንግስት በርካታ ጥያቄዎችን በማቅረብ በተለይ ለመላው ኢትዮጵያ ምንም እንኳ በተለይ ደግሞ ባህር ዳርን ብቻ ወክሎ አጠቃላይ ወደ ፓርላማ ቢገባም ለአማራን ብቻ ሳይሆን ለመላው ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አጠቃላይ ለመላው ኢትዮጵያን ሕዝብ ድምጽ ሲሆን እንደከረመ ይታወሳል። እንግዲህ በቀጣይ በፓርላማ ውስጥ ዶክተር ደሳለኝ ጫኔን የመሰለ እንግዲህ ኢትዮጵያ ሕዝብ የዶክተር ደሳለኝ ጫኔ የመጨረሻ ጥሪ ነበር። የመጨረሻ ጥያቄ ነበር። ዛሬ ፓርላማ ውሎ ነበረ። ከዚህ በኋላ ግን እንግዲህ በቀጣይ አዲሱ ፓርላማ ላይ የሚገቡት በተለይ ደግሞ በመንግስት ኮታ የገቡ ራሳቸው የተቃዋሚ ፓርቲ አመራር ብለው የአብን የኢዜማ የመሳሰሉት እንደሆኑ እየተገለጸ ነው የሚገኘው። በአጠቃላይ ግን ዶክተር ደሳለኝ እንግዲህ ከዚህ በኋላ በፓርላማ አናየውም። ምናልባት በቀጣይ 5 ዓመት ፓርላማው ሆኖ የሚቀጥል ከሆነ በአጠቃላይ ለህዝብ ድምጽ የሚሆን በአጠቃላይ በፓርላማው ይኖራል ተብሎ አይታሰብ። የዶክተር ደሳለኝ ጫኔ ንግግር እንዴት አያችሁት? እንግዲህ ጠቅላይ ሚኒስትሩም ዶክተር ደሳለኝ ጫኔ በብልጽግናው ሆኖ እንዲሰራም ጥሪ አቅርቧል። ዶክተር ደሳለኝ በቀጣይ ምን ይቀበላል? በእርግጥ የጠቅላይ ሚኒስትሩን ሀሳብ ይቀበላሉ የሚለው እንግዲህ ወደፊት የሚታይ ይሆናል። በዚህ ጉዳይ ላይ እንግዲህ የራሳችሁን አስተያየት እንድትሰጡን በአክብሮት እየጋበዝ እንዲሁም ለዶክተር ደሳለኝ ጫኔ በቀጣይ እንግዲህ ባለው ፕሮፌሽናል ለኢትዮጵያ ሕዝብ ጥቅም እንዲሰጥም መልካም ምኞታችሁን እንድትገልጹልን በአክብሮት እንጋብዛለን። በቀጣይ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።